እንደዚህ ሁላ ነው የወረረኝ። እግዚአብሔርን ሰብስክራይብ ሼር በማድረግ ለብዙ ሰው እንድታደርሱልን በትህትና እጠይቃችኋለሁ። ሐምሌ 5 ቀን የምን ክብረ በዓል ነው ይሄ? አዎ ብዙዎች የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ በዓል ብለው ነው የሚወስዱትና እንግዲህ በእኛ ደግሞ ያው በተማርነው ጴጥሮስ ወጳውሎስ የነዚያ በዓላት ነው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በሀገር ውጭም የምትመለከቱት ይህን ቪዲዮ የምትመለከቱት ውድ ተመልካቾቻችን ሰላም ለእናንተ ይብዛላችሁ እያልኩኝ እንግዲህ የግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ዓመታዊ ክብረ በዓሉ በሰላም አለፈ፣ ተጠናቀቀ። ደስ የሚል በዓልም ነበረ። ያው እንግዲህ የገበያ ቀን ወይ ደግሞ የስራ ቀን ሆነው ጥቂት ሰዎች ብቻ ናቸው የመጡትና እንግዲህ ሳይሳካላችሁ ያልመጣችሁም እንግዲህ መጥምቀ መለኮት ቅዱስ ዮሐንስ በያላችሁበት በቦታችሁ ላይ እሱ በረከቱን ያሳድርባችሁ እላለሁ። እንግዲህ መምህር መርጌታ በቃሉ እንግዲህ ከዋዜማ ጀምሮ አዳሮን እንዴት ሲያከብር እንዳደረ በጣም ደስ የሚል ነበር። በደማቅ ሁኔታ በዓሉን እንግዲህ በመሐሌት በአገልግሎት በጣም ደስ የሚል አገልግሎት ነበረ። ደስ የሚል ነበረ። ደስ ብሎኛል። እስቲ በዓሉ እንዴት እንዳለፈ እንዴትስ እንደነበረ በቦታው ላይ እንግዲህ እንግዳ ናችሁ፣ እዛ ቦታ ረግጣችሁም አታውቁም። በዓሉ እንዴት ይመስላል? የቦታውንስ አካባቢ የቤተክርስቲያኗንስ አቀማመጥ ሁኔታዋ እንዴት እንደነበረ እስቲ በምን ተመለከታችሁ? እንዴት ሳያችሁት? እስቲ ውድ ተመልካቾቻችን ብታስተላልፉልን። እሺ፣ በቅድሚያ ሰላም እግዚአብሔር ከእናንተ ጋር ይሁን። አዎ በዓሉ ደስ በሚል ሁኔታ አሳልፈናል። በጣም በደማቅ ሁኔታ ነው። ቦታው በረከት ያለበት የበረከት ቦታ፣ ታላቅ ገቢረ ታምራቶች የሚሰሩበት ቦታ ነው። እንዲሁም የማር ጸበል በንብ ተከቦ ያለ ቤተክርስቲያን ነው። ደና ጸጋ ያለው በረከተ እግዚአብሔር ያለበት ቦታ ነው። ደስ ይላል። ጸበሉም በማሩም ፈውስ ምዕመናን ፈውስ ድነትን እያገኙ ይገኛሉ ማለት ነው እና በዚያ ቦታ ላይ በረከት ያለ ቦታ ነው። ምዕመናን በሞላ ህዝበ ክርስቲያን ሁሉ በዚያ ላይ በረከት ለማግኘት በእውነቱ ነው ብትሄዱ ቦታውን ብትጎበኙ እንደኔ ደስ ይለኛል። ጸጋ ያለበት በረከት ያለበት ቦታ ነውና ያው በዓሉ ደስ በሚል ሁኔታ ተከናውኗል። ለበዓሉ መታሰቢያ የሚሆን ያው ወረቦች ሁላ ቀርበዋል። ከወረብ አንድ ወረብ እንበልላችሁና ለበዓሉ መታሰቢያ የሚሆን ቢያልፍም ችግር የለውም የሚለው ነው። ሰላም ለጽንሰትከ እንበለ ወግማኔ ወለልደትከ ሰላም አመሰላሳሁ ለሰኒ ሰላም ለጽንሰትከ እንበለ ኃጢአት ወግማኔ ወለልደትከ ሰላም አመሰላሳሁ ለሰኒ ዮሐንስ ዘኮንከ ደመና ሰማይ
ኮናኒ ደመና ሰማይ ዮሐንስ ዘኮንከ ደመና ሰማይ ኮናኒ ደመና ሰማይ። ይህን ይመስል ነበር በዚያን ቀን የተደረገው ወረብ። ሁሉም ማህሌት ሁላ ደስ የሚል ነበረ። እንግዲህ ወደ ወንድሜ ወስዳቸዋለሁ። እንግዲህ በጣም ደስ የሚል ነው። እንደ እውነት ሰውነቴን ሁላ ነው የወረረኝ እግዚአብሔርን። እንግዲህ ሁላችሁም ይሄን ቪዲዮ በዩቲዩብ ተመልካቾቼ ሰብስክራይብ፣ ሼር በማድረግ ለብዙ ሰው እንድታደርሱልን በትህትና እጠይቃችኋለሁ። እንግዲህ የአገልግሎት ዘመናቸውን ይባርክልን፣ ጸጋ በረከቱን ሀብተ ረድኤቱን ያብዛላችሁ እላለሁ። መምህር እግዚአብሔር ይስጥልን። እንግዲህ ዛሬ በዋዜማው እንግዲህ የአባታችን የአቡነ ገብረ መንፈስ ቅዱስ በዓል ነው። ሐምሌ 5 ቀን የምን ክብረ በዓል ነው? ይሄንን እስቲ ለተመልካቾቻችን በደንብ አድርገው አጠር አድርገው እንደው ቢዘረዝሩልን እላለሁ። አዎ እንግዲህ ሐምሌ 5 እንደሚታወቀው ብዙዎች የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ በዓል ብለው ነው የሚወስዱትና እንግዲህ በእኛ ደግሞ ያው በተማርነው ጴጥሮስ ወጳውሎስ የነዚያ በዓላት ነው ሁሉ ቃለ እግዚአብሔሩ ሲያወሳ የሚያድረው። ማህሌቱም ማንኛውም በዚያ ነው። ያው ዕለቱ ያው የጻድቁ የገብረ መንፈስ ቅዱስ ይሁን እንጂ የነሱ በዓላት ነው ማለት ነው። ታላቅ ገቢረ ተአምር ያደረጉበት የተሰየፉበት ጴጥሮስ ተሰቅሎ ጳውሎስ ተሰይፎ የእንትን ያሉበት ገቢረ ተአምር ያደረጉበት ከእግዚአብሔር ሰማዕትነትን የተቀናጁበት ዕለት ነውና በዚህ አጋጣሚ ከዕለቱ አንድ ወረብ እላለው ገሪዎሙ ለይእዜንው ዜና ሰናይ ለእግዚአብሔር ገሪዎሙ ለይእዜንው ዜና ሰናይ ለይእዜንው ፈነወ ይናገር ቃለ እግዚአብሔር ፈነወ ይናገር ቃለ
እግዚአብሔር መጠን ኢየሩሳሌም መጠን ዘተክልዋ ኢየሩሳሌም እምደመ ጳውሎ ሐዋርያ እስከ ደመ ጴጥሮስ ወልደ እምደመ ጳውሎ ሐዋርያ እስከ ደመ ጴጥሮስ ወልደ። እንግዲህ እግዚአብሔር አምላክ እንግዲህ የአገልግሎት ዘመናችሁን እግዚአብሔር አምላክ ይባርክላችሁ እላለሁ። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ወዶ ፈቅዶ ነው እንድንገናኝም የፈቀደልን ማለት ነው። እንግዲህ በጫጫ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ነው የሚያገለግሉት። በቅዱስ ገብርኤል በደብረ ለውዛ ቅዱስ ገብርኤል በጫጫ ከተማ ማለት ነው። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ወዶ ፈቅዶ እንድንገናኝ ቦታው ላይ ሲያገለግሉ ቆይቷል። እንግዲህ የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልህ እላለሁ። እግዚአብሔር ይስጥልን። ሁላቸውም እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ነው። ሰላም ቆዩ።